ቁጣሽን አብዝበት ሴት ማትቆጣ ሴት ለባሏ ዘውዳ እሺ ቆጣው እንዴ ምንድነው ነገር ጋሽ ይህ ቪዲዮ ለቲክቶክ አዋርድ አዘጋጆች ይመለከታል። ቀጣይ አመት እንግዲህ ቲክቶክ አዋርድ ልታዘጋጁ ነው እና ቲክቶከር ኦፍ ዘ ኢየር ሽልማቱ ደግሞ ባለ 2 ቤድሩም አፓርትመንት እንደሆነ ተናግራቸዋል። ከፖሊስ በላይ ማንን እንደምናምን አላቅም። ይህ ፖሊስ ግን ደፋሪ ግለሰብ ነው። የምትመለከቱት ግለሰብ ነዋሪነቱ በወላይታ ሶዶ ከተማ የሆነ ሲሆን የ14 ዓመቷን ታዳጊ ከምሽቱ 2 ሰዓት ላይ ወደ አጎቷ ቤት ስትጓዝ ያገኛታል። ድምፃዊው በገዳ አባቶች ተባርኮም ወደ ስራው እንዲመለስ መፈቀዱ ተነግሯል። ሰላም እንደ ቻናል ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው እናንተን ይመጣናል ባልኳቸው ወቅታዊና ቁም ነገር በያዙ ቪዲዮዎች ተመልሼላችሁ መጥቻለሁ። ከናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ ያደርጋችሁ ቤተሰቡን እንዲሁ ቪዲዮቻችንን እንደምትወዱ ስለማልጠራጠር ላይክ አድርጋችሁ ጀምሩት። ላይክ ስታደርጉት ዩቲዩብ ለብሶ እንዲያደርስ ስለሚያግዘኝ ላይክ ማድረጋችሁ እንደቀላል ነገር አትዩት። ቪዲዮቻችንን እስከመጨረሻው ድረስ አይታችሁ ሀሳብ አስተያየቶቻችሁን መስጠት እንዳትረሱ። ወደ መጀመሪያው ቪዲዮ እንለፍ። በዚህ ሰዓት መላ ሀገሪቱን እያነጋገረ ያለው ይህ ህፃን ተመልከቱት። እጅግ ይገርማል። ከደምቢዶሎ እስከ ወለታ ከ6 ኪሎ ሜትር በላይ በመኪና ስር በሚገኝ ብረት ላይ ተንጠልጥሎ በሞትና በህይወት መካከል ሆኖ በታምር የተረፈው ህፃን ገመቹ ታሪክ መላው የኢትዮጵያ ህዝብን እያስለቀሰና እያስደመመ ይገኛል። ይህ ህፃን አደገኛ በሆነ ሁኔታ በመኪና ስር ተደብቆ ይህ ረጅም ርቀት የተጓዘው የራሱ የሆነ የልጅነት ፍላጎት ኖሮት አይደለም። ለምን ይህንን አደረክ ተብሎ ሲጠየቅ የሰጠው ምላሽ ግን እጅግ አሳዛኝና የሁሉንም ሰው ልብ የሚሰብር ነበር። እናቴን ለመርዳት ነው በማለት ከእድሜው በላይ የሆነ የኑሮ ሸክም በትከሻው ላይ እንዳለ ለዓለም አሳይቷል። ታዲያ ህፃን ገመቹን ለመርዳት በዛሬው ዕለት አካውንት እንደሚከፈት ተነግሯል። በእናትየው ስም አካውንት ይከፈታል። ሁላችንም በቻልነው አቅም እንረባረብ። ያው እንግዲህ ቤተሰቦች እንደሰማችሁት ነው። ይሄንን የሚያክል ነፃ ልጅ እንግዲህ ከ6 ኪሎ ሜትር በላይ ከመኪና ስር ሆኖ እንግዲህ ተደብቆ መምጣት መቻል ማለት በጣም ከባድ ነው። እንግዲህ ሜቢ 10 ዓመት ቢሆነው ነው ከዛ ራሱ ላይ በልጥ ይችላል እና በጣም የሚያስገርም ነው። አንዳንዴ ያለብን ጫና አንዳንድ ነገሮችን እንድናደርግ ካቅም በላይ ያስገድዱናል። እንግዲህ እዚህ አዲስ አበባ ከገባ በኋላ ቲክቶከሮች አግኝተውት እንግዲህ የተለያየ ረበረብ እያደረጉለት ይገኛሉ። እኛም ያቅማችንን የምንችለውን ነገር በሙሉ እንድናደርግለት ጥሪ ማስተላለፍ ፈልጋለሁ። ይህ ቪዲዮ ለቲክቶክ አዋርድ አዘጋጆች ይመለከታል። ቀጣይ አመት እንግዲህ ቲክቶክ አዋርድ ልታዘጋጁ ነው እና ቲክቶከር ኦፍ ዘ ኢየር ሽልማቱ ደግሞ ባለ 2 ቤድሩም አፓርትመንት እንደሆነ ተናግራቸዋል። እና አንድ ነገር ልጠይቃችሁ ፈልጋለሁ አስቀድሜ ማለት ነው። እኔ እንግዲህ ነጭ ቤት ወዳለው ፈርኒሽድ ነው የምወደው። አልጋዬ ደግሞ የኔ ኪንግ ቢሆን ደስ ይለኛል። ሁለተኛው ሩም ደግሞ ወይ ኩዊን ወይ ኪንግ who cares ኩዊን ቢሆን ደስ ይለኛል ለገስት ማለት ነው ወይ ደግሞ ለልጄ እና ያ ተጸዳድቶ ቢጠብቀኝ ደስ ይለኛል እላችኋለሁ። ያው እንግዲህ እንደሰማችሁት አዶናይ ቀጣይ 2019 ቲክቶክ ክሬቲቭ አዋርድ እንደሚበላው እርግጠኛ ሆኖ እንግዲህ የቤቱን ምርጫ ምን አይነት ፍላጎት እንዳለው ተናግሯል። ኮንፊደንስን ሳናደንቅ አናልፍም። ግን ያው እንግዲህ ካሸነፍ ካንተ በመፈልገው መልኩ ሪዲዛይን ታደርገዋለህ እንጂ ለአንተ ተብሎ አይዘጋጅም። ኮንፊደንስ ግን የሚደነቅ ነው። እንግዲህ አዶናይ የተለያዩ ስራዎችን እየሰራ እንዳለ እናውቃለን። ለጋሽሌ እንግዲህ ከብሩክ ሪል ስቴት ጋር በመጣመር የመኪና ሽልማት ሊያደርጉላቸው እንደነበር እናውቃለን። ያንን የመኪና ሽልማት በትናንትናው ዕለት አድርገውላቸዋል። እስቲ ቪዲዮ አይተን ነበር። እንንዳት እንደጋሽ ምንድነው መንጃም ቃል አልወጣም ገና ሲወጣ እንነዳታለን አብረና ኑ በል ወደ ግብዣችን እንመለሳው። ደሳላችሁ ልጅ አሪፍ ነው አገሽ ወዶታል ጋሽ ኑ በል ወደ ኮክቴል ግብዣችን ማናጀሩ የመሳሰላል ያው እንዳያችሁት እንግዲህ ጋሽሌ መኪናቸውን ተቀብለዋል። በጣም በደማቅ አቀባበል ነበር መኪናውን የመስጠት ፕሮግራም የተካሄደው የነበረው። እስቲ ባለቤታቸው ደግሞ ሲመርቁት ቪዲዮ ነው። እግዚአብሔር ይስጣችሁ ኢትዮጵያ በውጭም ያላችሁ ከዚህ በኋላ እንኳን አዶናይ እግዚአብሔር ይስጥህ፣ እግዚአብሔር ይባርክህ አባቴ። አሜን። ቴንክ ዩ
እሺ የመገናኛ ብዙሃን ባለሙያዎች፣ ሌሎች እንግዶቻችን በድጋሚ እጅግ አድርገን እናመሰግናለን። ክብረት ይስጥልን እንላለን። ወደ ውጪ እንወጣና ደግሞ መኪናዋ ምን ትመስላለች፣ የካሜራ ባለሙያዎች ቀድማችሁ ሄዳችሁ ቦታው ላይ እንድታስተካክሉ በአክብሮት እንጠይቃለን። መኪናውን ርክክብ ደግሞ እዛ በአካል የምንፈጽም ይሆናል። በድጋሚ ስለመጣችሁ ያው እንግዲህ ባለቤታቸው ያው በደስታ ብዛት ብዙ መመረቅ እንኳን አልቻሉም ማለት ነው። ግን ያው አዶናይ ሁሉም እንኳን አይደለም እነሱ ሁሉም እያመሰገኑ ይገኛል ማለት ነው። ከዚህ ጋር በተገናኘ ጋሽ ሰሌ እንግዲህ ስለነ አዶናይ እና ጃኒ አንድ የሰጧቸው ምክር አለ። እሱን የገብርኤል ያወሳው ቁጣሽን አልፍበት ሴት ማትቆጣ ሴት ለባሏ ዘውዳል እንዴ ምንድነው ነገር ጋሽ? አይ ትቆጣለች። አዎ ገብቶኛል። ሰነፍ ነው የምትሆነው። ትቆጣኝ ችግር የለውም በስራ ላይ ምናምን። አዎ ከሰነፍኩኝ እንዴት ያምራል እኮ የምትቆጣ ሰው። አዎ ጎበዝ ነች። ውስጥን ታጀግናል። እናሳ ባለቤት ይሰጥቻል። እሺ ኤሌቬተር እናመቻች። አንዴ ኤሌቬተር እናያዝላቸው። ኦኬ ለብቻ እነሱ ብቻ። አዎ ንጋሽ ሚስት ባለቤትና ባለቤት ከእግዚአብሔር ነው። ንብረቱ የሱ ነው። ሚስት መጽሐፍ ቅዱስ ሚስት ነው። ቲክቶክ ላይ ቤተክርስቲያን ሄዳችሁ አዎ ቅዱስ ገብርኤል ሁለቱም ስለት የሰመረው ሁለት ነው። እሱ ግን በጣም ትችላለች፣ ጎበዝ ነች በጣም። ያው እንግዲህ እንደሰማችሁት ነው ጋሽ ሰሌ እንግዲህ ባለቤትሽን ተቆጩ ምን ያክል እርግጠኛ ቢሆኑ እንደሆነ አስቡት። እንግዲህ ያው በቅርብ ስላሉ ያለውን ነገር የሚያውቁት ራሳቸው ናቸው። እንግዲህ ግን በብዙዎች ዘንድ ሲጠበቅ የነበረው የመኪና መስጠት ፕሮግራም እንግዲህ በዚህ መልኩ ተጠናቋል። እስቲ ያን የአዶናይና ጃኒ የሆነ አንድ ቪዲዮ አለ እሱን La mujer de come el pato bururu, a que comerlo caliente parará. En este mundo infinito bururu, te quiero por cada toño parará. La mujer que soy demonio bururu, el quiero por cada toño bururu parará. Como esta mujer. ያው እንግዲህ እንዳያችሁት የሆነ አቀማመጡ ምናምን በቃ ቁጭ ውዲዩ ሜሪ በቃ ታገቢኛለሽ። እኔ በቃ እሱ ነበር የመሰለኝ። ለምን ታጓጉናላችሁ? ቶሎ ፕሮፖዝ አድርጋት አዶናይ። ምንድነው የምትጠብቀው? ይሄ ብዙዎችን እንግዲህ ይሄ ያጓጓል ብዬ አስባለሁ። እንግዲህ እናንተም ታስባላችሁ? እስቲ ኮሜንት ላይ ሀሳባችሁን ንገሩት። በዚህ ሰዓት ድምፃዊ አንዱዓለም ጎሳን አስመልክቶ አንድ መረጃ ተሰምቷል። ልንገራችሁ፣ ፎሎ እያደረጋችሁ ተከታተሉ። ድምፃዊው በገዳ አባቶች ተባርኮም ወደ ስራው እንዲመለስ መፈቀዱ ተነግሯል። ዛሬ ማለትም ታህሳስ 21 ቀን 2018 ዓ.ም ታዋቂው የኦሮምኛ ሙዚቃ ድምፃዊ አንዱዓለም ጎሳ በገዳ አባቶች ዘንድ በቀረበ የእርቅና የቡራኬ ስርዓት ተባርኮ ወደ መደበኛ የጥበብ ስራው እንዲመለስ መፈቀዱ ተነግሯል። ድምፃዊው ለተወሰነ ጊዜ ከሙዚቃው መድረክ ርቆ የቆየ ቢሆንም አሁን ግን በባህላዊ የገዳ ስርዓት መሰረትም አስፈላጊው ጸሎት እና እንዲሁም ደግሞ ምርቃት ተደርጎለት ወደ ሙያዊ ተግባሩ እንዲመለስ የገዳ አባቶችም በይፋ እንደፈቀዱለት ተሰምቷል። ይህ ውሳኔ የተላለፈው በታላላቅ የገዳ አባቶች አባገዳዎች ጥረትና እንዲሁም ደግሞ ሽምግልና መሆኑ ታውቋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። ያው እንግዲህ ቤተሰቦች እንደሰማችሁት እንግዲህ አንዱዓለም ጎሳ በአባገዳዎች የእርቅ ስነስርዓት እንግዲህ ወደ ስራው እንዲመለስ መደረጉ ተነግሯል ማለት ነው። ያው አባገዳዎች በሀገራችን ላይ የተለያዩ ስራዎችን እንደሚሰሩ እናውቃለን። ባለፈውም እንግዲህ በቲክቶከሮች ዙሪያ ገብተው አስፈትቷቸዋል ምናምን ነገር እናውቃለን። ይሄንን ግን እኔ አሁን የዚህ ጉዳይ አንድ ያልገባኝ ነገር አንዱዓለም ጎሳ እንደሚታወቀው በቀነኒ አዱኛ ሞት እንግዲህ ተጠርጥሮ በእስር ቁጥጥር ውስጥ ነበር። ከዛም በኋላ ከጥቂት ቀናቶች በኋላ በዋስ ተለቀቀ ማለት ነው። እና አሁን አባገዶች አስታርቀው እንግዲህ ወደ ስራው እንዲመለስ እኔ አንድ ያልገባኝ ነገር ጥፋተኛ መሆኑን አምኖ ነው እንግዲህ ማድረጉን አምኖ ነው ወይስ እንዴት ነው? ጥፋተኛ ያልሆነን ሰው በአባገዳ ምናምን ነገር ማስታረቅ እንግዲህ እሱ ካላደረገው ይህንን ሁሉ ፕሮሰስም ያስፈልጋል ብዬ አላስብም። እና ይሄ ነገር ትንሽ ክሊር አይደለም፣ ግልጽ አይደለም። የልጅቷ ደም መጥራት አለበት፣ በቃ ማን እንደሆነ መታወቅ አለበት። ከዛ በኋላ በአባገዳ መታረቅ አለባቸው። እሱ መሆኑን ታውቆ ከሆነ ኦልሬዲ ከዛ በኋላ የሚሄደው ፕሮሰስ በህግ የሚሆን በአባገዳ ይኬድ። ግን ተደፋፍኖ አልፎ ከዛ በአባገዳዎች በእርቅ እንትን ተብሏል ተብሎ የአንድ የንጹህ ሴት ልጅ ህይወት እንግዲህ በዚህ መልኩ እንትን መባል አግባብ ነው ብዬ አላስብም። ትክክለኛውን ፍትህ ማግኘት አለባት። በአባገዳም የሚታረቁ በምን የሚሆን ግን
ራሷን አጥፍታ ይሁን ወይ በሰው እጅ ነው የሞተችው ትክክለኛው ነገር ፖሊስ አጣርቶ መረጃው ከሰጠ በኋላ ቢሆን ብዬ አምናለሁ። አንዷለም በአባ ገዳዎች ተመርቆ ተለቀቀ። የቀነኒ ቤተሰቦች እርቁ ላይ አልተገኙም። እኔስ ኢትዮስፖራ ብሆን የሆነ ሰው ሲገላት ባይኔ እንኳ ባላይ አቢዩዝ አርጓት ጠፍጥፏት ከሰውነት ውስጥ አውጥቶ እንዳትኖር እንዳትሄድ እንዳትቆም አርጎ ያሰናበታትን ከሰው ማንነት ውስጥ ያወጣትን ሰው ልጅ ብትወልበል እንደወላድ ማለት ነው ጋ አመት ሳይሙላት ሀዘኔን ሳረሳ ወልጄ ተቸግሬ አሳድጌ አስተምሬ ነገ ሰው ትሆናለች ብዬ አግብታ ወልዳ ቤት ይዛ የልጅ ልጅ ታሳየኛለች ብዬ ተስፋ የጣልኩባትን ልጅ ከአባቷ ጋር መከራ አይቼ ኖሬ ያሳደግኳትን ልጅ የገደለውን ሰው አመት ሳይሞላት ታረቁ ተብለው ሰዎች ቢሰበሰቡ ስሜቱ እንዴት ነው ጋይስ? አስቡት እስቲ። አሁን ያልኩትን ደጋግማችሁ አዳምጡና አስቡት። ስለ ጀስቲስ ሲስተሙ አይደለም እያወራን ያለ ነው። ስለ ኢትዮጵያ ውስጥ ስላለው ህግ አይደለም እያወራን ያለ ነው። ይሄ ለሌላው ለቀረን ሴቶች በጣም የሚያስፈራ ሁኔታ ነው። ማንም አንገታችንን እየቀነጠሰን ቆሞ ይሄዳል ማለት ነው። እንኳን ስለ አንዷለም ጎሳ ወር ስለ አባገዳዎች ማስታረቅ አይደለም። ለአባገዳዎች ደግሞ ያለን ጥያቄ ማለት ነው ሰው ማስታረቅ እንዳለ ያለ አግባብ ሰው ጥፋት ሲያጠፋ እንዴት ነው የምትቀጡት? ያንም ማለት ነው የምጠይቀው። አከምቲ አደብዱ የሆነም በሌሳ በሌስ ይግደልም አይግደልም ፍርድ ቤት ነፃ ልቆታል አይደለም። ግን አቢዩስ ሲያረጋት የነበረውስ ይሄ ምስክር በቂ የሆነ ዶክመንቴሽን አይደለም? ልጇ አትሊስት 2 3 4 አመት እንዲታሰር እስር ቤት ገና የልጅቷ 40 ሳይወጣ ከእስር ቤት ወጥቶ በየሀገሩ ላይ እየሄደ ይዘፍናል። እኔ እኮ ልጁን ጥላቻ ለመስደብ ወይ ደግሞ ልጁ ቤተሰቦቹ እኮ ሊያስቡለት ይችላሉ። ገባችኋ? ግን እንደ እናት እንደ ወላድ እንደ ቤተሰብ የዚች ልጅ ሞት እግዚአብሔርን ቁስል ነው ለመላው ለኢትዮጵያ ሴት ነው የሚለው አንዱ ለሰው ብቻ ሳይሆን ማለት ነውና ለማንኛውም ኢን ዘ ፊውቸር ያለው ነገር ያስፈራል። ሴቶች ራሳችሁን ጠብቁ። አሁንም መሰራት ያለበት ሶሻል ሚዲያ ላይ ዶሜስቲክ ቫይለንስ ሳይን ምንድን ነው? እንዴት ነው ማምለጥ የምችለው? እንዴት ነው ሰው ሊገል የሚችለው? ምንድን ነው ሰው ልጅ እንዲገላችሁ ሳይገላችሁ እኮ ብዙ እኮ ይሞክራችኋል እኮ ላይክ ለምሳሌ በጥፊ ይመታችኋል፣ እቃ ይወረውራል፣ ያለሽን ንብረት ያወድማል፣ ፓስፖርት ሊሆን ይችላል፣ ወርቅ ሊሆን ይችላል፣ ልብስሽን ሊሆን ይችላል፣ ያቃጥላል፣ ከሰው ጋር እንዳትሄጂ ሪስትሬን ያደርግሻል ማለት ነው። ያው እንግዲህ ቤተሰቦች እንደሰማች ነው። ኢቨን ራሱ ቤተሰቦቹ ያልተገኙበት የእርቅ ፕሮግራም ነው ማለት ነው የነበረው ማለት ነው። እኔ እርቅ ራሱ ሲባል ምንድነው በዳይና ተበዳይ ነው የሚታረቀው። አንዴ ተበዳይ በሌለበት እርቅ አለ እንዴ ሲጀመር ማለት ነው። ሲቀጥል ደግሞ ህግ ፍትህ ራሱ ማለት ነው ኖርማሊ ህግ ዳኛ የፈረደበት ጥፋተኛ የተባለ ሰው ራሱ ፍርድ ቤት እስር ቤት ገብቶ ይቅርታ የሚያሰጥና ይቅርታ የማያሰጥ ወንጀል አለ እና አባገዳዎችም ኖርማሊ እንደዚህ አይነትን ነገር በእርቅ የሚፈታና የማይፈታ ነገር መለየት መቻል አለበት። እኔ አሁን ስለ አንዷለም ጎሳ ብቻ አይደለም እያወራሁ ያለሁት፣ ግን እኔ አሁን የሷ ልጅ ነፍስ በጣም ያሳዝነኛል። ፍትህ ሳታገኝ እኔ እንድትቀር አልፈልግም። እኔ በሚችለውን ነገር አደርጋለሁ። የኢትዮጵያ ሕዝብ በሚችለውን በሙሉ ያድርግ እንጂ እንደዚህ ተደባብሶ መቅረት አለበት ብዬ አላስብም። ከፖሊስ በላይ ማንን እንደምናምን አላቅም። ይህ ፖሊስ ግን ደፋሪ ግለሰብ ነው። ይህ የምትመለከቱት ግለሰብ ነዋሪነቱ በወላይታ ሶዶ ከተማ የሆነ ሲሆን የ14 ዓመቷን ታዳጊ ከምሽቱ 2 ሰዓት ላይ ወደ አጎቷ ቤት ስትጓዝ ያገኛታል። ወዴት እንደምትሄድ ከጠይቃት በኋላ ወደ አጎቷ ቤት እንደምትሄድ ስትነግረው የአጎትሽን ቤት ያውቀዋለሁኝ የአጎትሽ ቤት በሞተር ላድርስሽ በማለት እንዳታለላት ነው የተገለጸው። ከዛም በኋላ ከወሰዳት በኋላ በሽጉጥ አስፈራርቶ አንድ ፔንሲዮን ውስጥ አስገብቶ ያስገድዶ መድፈር ወንጀል በ14 ዓመት ታዳጊ ላይ ይህ ግለሰብ ፈጽሟል። ታዲያ የወንጀል ድርጊቱ ከታወቀ በኋላ በተለይም ደግሞ ፖሊስ ከመሆኑ አንፃር ከሙያው ፍጹም ተቃራኒ በሆነ መንገድ የ14 ዓመት ታዳጊ ላይ ያስገድዶ መድፈር ወንጀል በመፈጸሙ እንዲሁም ደግሞ ጉዳዩ በሌሊት የተፈጸመ ወንጀል መሆኑን ከግምት ውስጥ በማስገባት አቃቤ ሕግ እንግዲህ በዚህ በምትመለከቱት ፖሊስ ላይ
የ16 ዓመት ጽኑ እስራት እንዲቀጣ ውሳኔ ተላልፎበታል። ያው እንግዲህ ቤተሰቦች እንደሰማችሁ ነው በጣም ሶሻል ሚዲያ ላይ መነጋገሪያ የነበረ ሲዘዋወር የነበረ በጣም አሳዛኝ ዜና ነው ማለት ነው። እንግዲህ ፖሊስ ነው እንግዲህ ፖሊስ ማለት ህዝብን ይጠብቃል ተብሎ እንትን ኃላፊነት የተሰጠው አካል ነውና ያ አካል ደግሞ ራሱ ኃላፊነቱን መወጣት ሳይችል ገና ደግሞ ራሱ በዳይ ሲሆን ደግሞ በጣም ነገሮችን ይበልጥ ያከብደዋል ማለት ነው። በዛ ላይ በመሳሪያ በማስፈራራት ደግሞ ሲሆን እንግዲህ ለአንዳንድ ነገሮች ለደህንነት መጠበቂያ ተብሎ በተሰጠው መሳሪያ በዛ ተጠቅሞ እንግዲህ ሰውን ሲበድል ደግሞ በጣም ከባድ ነው። የ14 ዓመትን ልጅ መድፈር ያውን በመሳሪያ በማስፈራራት አንደኛ ፖሊስ በመሆኑ በራሱ ማለት ነው አንዳንድ ነገሮች ቢታዩ የመጠርጠርና የመጠየቅ እንትን አይኖርም። አሁን ኖርማል ሰው አንድን የ14 ዓመት ልጅ እየጎተተ ቢሄድ ምናምን ይጠረጠራል፣ ሰውም ደፍሮ ይጠይቋል ምናምን። ፖሊስን ግን ወይ ጥፋት አጥፍታ ሊሆን ይችላል ምናምን ብሎ ስለሚያስብ ያ ራሱን የመጠየቅ እንትን ራሱ በጣም የጠበበ ነው ማለት ነው። ስለዚህ ያንን ተጠቅሞ እንደዚህ በደል የሰራን ሰው 16 ዓመት እኔ በቂ ነው ብዬ አላስብም። እንግዲህ ገና 14 ዓመት ምንም የማታውቅ ሴት በዚህ መልኩ እንትን ብሏት 14 ዓመት በቂ ነው ብዬ አላስብም። ዛቻና ማስፈራሪያ እየደረሰበት እንደሆነ ቲክቶከር ታኩር ተናገረ። የህፃናት ስብስብ ህፃን ያስፈራራሉ። በህዝብ ስቃይ የሚደሰቱ የዲያብሎስ ደቀ መዛሙርት ልጁን ስራ መስራት እንዳይችል ዛቻና ማስፈራሪያ እያደረሱበት እንደሆነ ተናግረዋል። በደብረ ብርሃን ተፈናቃዮች የገቢ ማሰባሰቢያ መርሃ ግብር በተለያዩ የሶሻል ሚዲያ አማራጮች የገቢ ማሰባሰቢያና የለግሱ ጥሪ ሲያስተላልፍ እንደነበረ የሚታወስ ነው። እናም ታኩር በመልእክቱ ምንም በማላውቀው ለተቸገሩ ወገኖች እንድደርስ በሚል ከሰዎች ጋር በጋራ በመሆን ተፈናቃዮች ያሉበት ቦታ ድረስ በመሄድ የሰብአዊ ድጋፍ ለማድረግ በሞከርኩ ይህ በጎ ተግባሬ ወደ ፖለቲካ ተወስዶ ስራ ቦታ ድረስ በመምጣት ማስፈራራትና ዛቻ እያደረሱብኝ ነውና ህዝብ ይወቅልኝ ሲል ገልጿል። ዛቻው ከወርቁ አይተነው ጋር ግንኙነት አለህ ባይኖርህ ይህን ያህል ብር ስጦታ አይሰጥህም ነበር በሚል ነው። ሁኔታው በዚህ ከቀጠለ ለህይወቴም ስለሚያሰጋኝ ስራ ቦታዬ ለቅቄ ወደ ትውልድ ቦታዬ ወደ ደሴ ለመሄድ እያሰብኩ ነው በማለት የሚያሳዝን መልእክቱን አስተላልፈዋል። ጤነኛ ሀገር ላይ ብንኖር ዛቻውና ማስፈራሪያው ለአግማስ ኢትዮጵያ መሆን ነበረበት። ግና ህፃን ከህፃን ጋር ነውና የሚጫወተው ወደ ኩያቸው መምጣታቸው አይደንቅም። ይህንን መልእክቱን ሼር በማድረግ ለህዝብ እናሰማለት። ያው እንግዲህ ቤተሰቦች እንደሰማችሁት ነው እንግዲህ ሰሞኑን በጣም ሶሻል ሚዲያ ላይ መነጋገሪያ የሆነው የነ ታኩር ጉዳይ ነው ማለት ነው። ታኩር ላይ የዛቻና በጣም ስራ አላሰራም እያሉኝ ነው የሚል ነገር እየደረሰበት እንደሆነ እየሰማን እንገኛለን። ምን ያክል እንኳን ተጨባጭ የሆነ መረጃ እርግጠኛ ባንሆንም ለታኩር ይገባዋል ብለን አናስብም። እዛች ጋር የአግማስ ድርጅትና የወርቁ አይተነው ጉዳይ ሌላ ሆኖ ሳለ ግን እዚች ጋር ለበጎ ስራ ለበጎ አድራጎት ብሎ በሄደ ልጁ ስራውን ማጣት ነፃነቱን ማጣት አግባብ ነው ብዬ አላስብም። ተገቢ አይደለም። ጥሩ ነገር በሰራ ጥሩ ነገር ነው እንጂ ሊያገኝ የሚገባው የባሰ መጨናነቅ፣ መጠየቅ፣ ሰላሙን ማጣት አለበት ብዬ አላስብም። ግለሰቦቹ በህግ ቁጥጥር ስር ውለዋል። አቶ ዳንኤል ዮሐንስ የሄሎ ታክሲ ባለቤትና ስራ አስኪያጅ፣ ወይዘሪት እንግዳ የሺጥላና ሌሎች መኪና አስመጪ ባዮችና ተባባሪዎቻቸው በፈጸሙት ከባድ የማታለል ወንጀል ክስ ክትትል ሲደረግባቸው እንደነበርና በቁጥጥር ስር መዋላቸውን ፖሊስ ገልጿል። ፖሊስ ግለሰቦቹ ከዚህ ቀደም በተለያዩ ጊዜያት ዜጎችን በማደራጀት በትንሽ ክፍያ የመኪና ባለቤት እናደርጋቸዋለን በሚል ባልተገባ መንገድ የበርካታ ዜጎች ህይወት አደጋ ላይ ጥለዋለን ብሏል። በአቋራጭ ለመክበር በማሰብ ከደሃው ዜጋ ገንዘብ በመሰብሰብ ያልተገባ ጥቅም ለማግኘት የሚሹ ግለሰቦች ይሁን ተቋማት ከድርጊታቸው ሊቆጠቡ ይገባል ያለው ፖሊስ መሰል የማታለል ድርጊት ውስጥ በሚገቡ ላይም ተገቢውን ህጋዊ እርምጃ እንደሚወስድ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። ያው በጣም ደስ የሚል ዜና ነው። እንግዲህ እንደዚህ ህዝቡን በደካማ ጎኑ ተጠቅመው ሊያጠቁ የሚፈልጉ ባለሀብቶችን እንግዲህ መንግስት በዚህ መልኩ እንግዲህ ያደነ መቁጥጥር ስር መዋል አለበት፣ መቀጠል አለበት። እነሱ ብቻ አይደሉም እንግዲህ ለግል ጥቅማቸው በማለት ብቻ ምንም አይነት መረጃ ሳያጣሩ ማስታወቂያ የሚሰሩ ትልልቅ ኢንፍሉዌንሰሮችንም ጭምር ነው መንግስት ማሰር ያለበት ማለት ነው። ህዝቡን በደካማ ጎኑ ተጠቅመው ምንም እንትን በሌለበት ይሄን ያክል ብር ክፈልና መኪና እንሰጣለን እንደዚህ እያሉ ብዙ ወደ እንደዚህ ሀገር እንልካለን እያሉ የራሳቸውን እንትን እያበለጸጉ ህዝቡን ድሃ የሚያደርጉትን ህዝብ መንግስት በደንብ ኃላፊነት ወስዶ እነዚህን ተከታተለ በቁጥጥር ስር ሊያውልልን ይገባል። ይበል የሚያሰኝ ስራ ነው። ለማንኛውም ወደ ቻናል ቤተሰቦች ለዛሬ ይዤላችሁ መጣችሁ ቪዲዮዎች እነዚህ ነበሩ። ቁም ነገር ነጨብጣችሁባቸው አልጠራጠረም። ቪዲዮቻችን እስካሁን ድረስ አይታችሁ ቤተሰብ ካልሆናችሁ ሰብስክራይብ ያደርጋችሁ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮሜንት ላይ መጻፍ እንዳትረሱ። ቪዲዮቻችንን ላይክ ካላደረጋችሁ ላይክ አድርጉት። በቀጣይ በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ። ባይ